ያወራሁት እናንተ ያወራሁ ነገር ተደብድባ ነው። ሐዲሱን አልተረዳውም ያልኩ ለዚህ ነው። ሐዲሱ የሚያወራው ይሄንን ነው ያልኩ። ይሳቅ አንዴ ቆይ እዛው ጋር ይሳቅዬ። ኦኬ እሺ፣ መጨረስ ከሆነ ጨርስ። አንዴ ያልጨረስከው ነገር ካለ ጨርስ። አንዴ እዛው ጋር ክሌም አብዱራህማን ልጆቹን ይዞ መጥቶ እኮ ክሌም ያደርጋል አይደል? ቤኪ ሐዲሱ ላይ ካየ ምን ያደርጋል? ወደ መጀመሪያ ባሏ መመለስ ስለፈለገች ነው ይህንን ክስ የከሰሰችኝ፣ እኔ በዚህ ነገር የምታማ አይደለሁም ብሎ እኮ ይሞግታል አይደል? ቤኪ ሐዲሱንም ካየው አልኩ እኮ እንደዛ ብሎማ ሞግተ። እኔ ሁለት ልጆች አሉኝ ወለድኳል። እና ምንድነው እኔ ምን አልኩ ታዲያ? ምንድነው እኔ ያላልኩት ሐዲስ አለ ወይ እኔ ያላነበብኩት አለ ብለህ ያልከኝ ምኑን ነው? እኔ ሐዲሱ ላይ ያነሳሁት ነጥብ ምንድን ነው? እሷ ተደብድባ መጣች። ምን ሆነሽ ነው የተደበደብሽው ስትባል እንደዚህ ከባሌ ጋር መፋታት ፈልጌ መፋታታችን ብሎ ደበደበኝ። ለመፋታሽ ፈለግሽ ስትባል እንደዚህ ችግር አለበት ብላ ተናገረች። ከዛ ባለቤትየው ሲጠየቅ ደግሞ አይ እሷ ወደ ቀድሞ ፍቅረኛው መመለስ ፈልጋ ነው እንጂ እኔ ችግር የለብኝም ማስረጃ የሚሆኑትም ልጆች አሉኝ አለ እኮ። በዚህ ነገር አልታማም። ይኸውልህ እሺ ይሳቋ እንዳስጨርሰኝ። ከዛ መሐመድም ይሄንን አይቶ አው እነዚህ ልጆች እሱን ነው የሚመስሉት አንተ ችግር የለብህም አለው አይደለ? አሁን ምንድነው ማስረጃው? ይሄ ሰውዬ ችግር ላለመኖሩ እሱን የሚመስሉ ልጆች ስላሉት ነው አይደለ? የእንትን ችግር የለብህም ነው ያ ነገር ችግር። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም በወህይም ይታገዛሉ። ነብዩ ሰለላሁ ዐለይሂ ወሰለም ፍርድን ሲሰጡ ዝም ብለው በፍላጎታቸው ብቻ ሳይሆን አላህ Subhanahu Wa Ta'ala ወህዩን ይሰጣቸዋል። አላህ Subhanahu Wa Ta'ala ይመራቸዋል፣ ትክክለኛውን የቱን እንደሆነ ያሳውቃቸዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያንን እንደ ምክንያትም አንዴ ነብዩ ሰለላሁ ዐለይሂ ወሰለም አንደኛ ከስሜታቸው አይደለም የሚፈርዱት። ሁለተኛ ይሄ ሰው በዚህ ነገር አንተ እሷን ልክ ነች ብለህ ራስህ ለመወገት አንተ ከየት ያመጣው? አንተ እኮ በተቃራኒው አይደለ እሷ ልክ ነች እያልክ እኔ አመጣለሁ። ይሳቅ እኔ እኮ አመጣለሁ፣ ችግር የለውም። እኔ አመጣለሁ፣ ችግር የለውም። ምንድን ነው የምታመጣው እኮ? እሱንም አብረን እናየዋለን። ይሳቅ አሁን እኔ ምንድን ነው የምታመጣው? ግልጽ ነው። እሺ ግድ የለም ስማኝ። አሁን የኔ ጥያቄ በመጀመሪያ በደንብ ገብተዋል። ሴትዮዋ ልክ አይደለችም እሱ ትክክል ነው ብሎ የተፈረደበት ምክንያት ሰውየው ልጆች ስላሉት ነው፣ እሱን የሚመስሉ ልጆች ስላሉት ነው ወይስ አይደለም? አንዱ ምክንያት የሰጡት ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰው በዚህ ነገር የሚታማ አይደለም፣ ምክንያቱም ይሄ ሰው ልጆች እንዳሉት ማስረጃ ስላለ ማለት ልጆች ያሉት አካል እኮ የምጠይቅ ይሳቅ መንዛዛት እኮ አይፈልግም። የኔ ጥያቄ እኮ አጭርና ግልጽ ነው። ማስረጃ የሆናቸው መሐመድ እሱን የሚመስሉ ልጆች ስላመጣ ነው ወይስ አይደለም ነው? ይሳቅ አንዱ እንደ ማስረጃ የወሰዱት እሱን ነው። ምንድነው ጥያቄ እሱ ላይ? አሁን ደግሞ እንትኑን ትከፍቱልኛላችሁ ግድ የለም 33:29 ይሄ አለቀ። መጀመሪያ ይሄ እኮ ጥያቄው እኮ ነው ይብሩ፣ ይሄ እኮ ጥያቄው ነው እና መልሱ ተመለሰ። በቃ አለቀ እኮ። ታዲያ ምንድነው? አለቀ፣ ጨረሰ። ስህተት ነው፣ አሁንም ስህተት ነው። ፍርዱ ልክ አይደለም ይብሩ። በቃ መልሶልሃል እኮ በቃ አለቀ። አሁን እዚሁ ላይ ደብል ስታንዳርድ እናሳየው እፈልጋለሁ። ምክንያቱም ስለ ፍርድ እኔ ልጠይቀው ነው። ጠይቀው። እሺ ሰላ ጠይቅ። ቤኪ ሰላም አለይኩም ሁላችሁ እንዴት ናችሁ? ቤኪ 1000 ሰው ነው እዚህ ውስጥ ያለው። ወንድም ኢሳቅ ከቀድም ጀምሮ እንግዲህ የተረዳውን እያስረዳህ ነው። አንተ ደግሞ ፍርዱ ልክ አይደለም እያልክ ነው። ስለዚህ እሱ የመለሰው መልሶሃል፣ አንተ የምትጠይቀውን ጠይቀሃል እና ተመልሷል አልተመለሰም የሚለውን እንግዲህ እናንተ ስትጨቃጨቁ ያው ሰዓት ታዳሚ ደግሞ ይሰለቻል። ኦኬ ያ ስለሆነ ተመልሷል አልተመለሰም የሚለውን ታዳሚው ቢፈርድ ኦኬ እነሱ ይፍረዱ። እኔ ደግሞ አንድ ጥያቄ አለኝ፣ ተመሳሳይ ጥያቄ። አንተ የጠየቀውን ራሱን ጥያቄ አለ ተመልሳለህ። አንዴ ስማኝ ሳለ አንዴ ብቻ ስማኝ። ምንም ሰማ ነገር እኮ የለም ቤኪ። አልተመለሰም አይደል እያልክ ያለው? ቆይ አልተመለሰም አይደል እያልክ ያለው? አንዴ ብቻ ስማኝ ሳለ። ቆይ አልተመለሰም አይደል ወይ እያልክ ያለው? እሺ ስማኝ አንዴ። ነው ወይስ አይደለም እኮ? አንዴ ስማኝ ሳለ። ነው ወይስ አይደለም? አሁን ይሄ እኮ አንዴ ስማኝ። መልሱን ታች ያለው ታዳሚ ሰምተዋል። አንተ ግዴታ እኮ አው ተመልሶልኛል እንድትል አንፈልግም። ምክንያቱም እንደዛ ተመልሶልኛል አይደለም ሳላህ እንድትልም አንጠብቅም። አንዴ ስሙኝ፣ አሳሰሙኝ ነው እንዴ? እሺ ቀጥል እስኪ ቀጥል። እንዴ
ኢብሮ ለምን ፍርዱ እንደተፈረደ ለምን እንደተካሰሱ ምናምን እኮ ሐዲሱ ላይም ተጽፏል። አሁን እኔ ይሄ ፍርድ ትክክል አይደለም ብዬ መሞግታችሁ እኮ በሌላ ሐዲስ ላይ ደግሞ ሌላ ነገር ነው የተናገሩት። መሐመድ ሌላ ነገር ብለዋል። እሱን እንየውና እዛው ፍርዱ ልክ ነው ወይስ አይደለም የሚለውን አንተ መፍረድ አትችልም። አንደኛ ማን ስለሆንኩ ነው አንተ ልክ ነው ልክ አይደለም መብት የለህም። ስለዚህ እንደዛ ከሆነ ተመሳሳይ ጥያቄ ጠይቃለሁ። ከዛ ልክ ነው ወይስ አይደለም የሚለውን አብረን እናወራለን። አይሻል? እዚሁ ላይ ልጠይቅ። እዚሁ ላይ ጥያቄ የምታስተናግድ ከሆነ ተመሳሳይ ጥያቄ ፍርድ ልክ ነው ወይስ አይደለም በሚለው ልጠይቅ። እግዚአብሔር ምን እንደሚሰራ መጽሐፈ ሳሙኤል ምዕራፍ 1 ሁለተኛ ሳሙኤል ምዕራፍ 11 ቁጥር 13 ላይ እሱን ይኸውልህ ወገናችን ተመልሶልኛል እስክትል ድረስ እኛ አንጠብቅም። ስለዚህ ይሄንን ተመልሰው ቤኪ የዚህን ቤት አካሄድ አልገባህም። ድጋሚ እንደገና ላስረዳ። የዚህ ቤት አካሄድ ጥያቄ ትጠይቃለህ፣ መልስ ይመለስላል። ወዲያውኑ ደግሞ እንትን ትኩስነቱ ሳይበርድ ማለት ወዲያውኑ ደብል ስታንዳርድ እንካ ቅመስ ትባላለህ ማለት። ስለዚህ በዛ መሰረት አሁን ሳላ ይጨምርልሃል፣ እሱን ትመለስ። አንዴ እባክህ እንዳታወራ ቤተሰብና ተቀመጥ። አንዴ ሳላ ቀጥል። በመሀል ኢብሮ እንትና ምናምን አትበል። አንድ ሰው ከገባ ማንም አያስተናግድህም። ወፍ ከሳላ ጋር ትጨርስ። ጥያቄን መስጨረስኩኝ እኔ አቡበከር። አንዴ እሺ ተስማማና ጨርስ። ከሱ ጥያቄን መልሱልኝ እንጂ መጀመሪያ እሱ ተመልሶላል። ከሱ ጋር ጨርሰሃል እኮ። ካልተመለሰልህ ለታዳሚ እንተዋለን። ካልተመለሰልህ ተመለሰልኝ እስክትል ድረስ አንጠብቅም። በሚያሳዝን መልኩ ያኛውን ሐዲስ ነው። ኦኬ ከሱ ጋር ጨርሰሃል። ከሱ ጋር ጨርሰሃል፣ ተመልሶልሃል። ያኛውን ሐዲስ የመናገር ሙሉ መብት አለ። አንዱ ሐዲስ ላይ አውርታችኋል። አሁን መጽሐፍ ቅዱስ ነው ተራው የመጽሐፍ ቅዱስ ነው ብራዘር። የተቃረነ ሐሳቡ የተቃረነ ነው። ማወራው አልገባም። ተራው የመጽሐፍ ቅዱስ ነው። ጥያቄ ጠይቃለሁ፣ አዳምጥ ጥያቄ። ከዛ በኋላ ትመልሳለህ። ጥያቄ ጠይቃለሁ፣ ታዳምጣለህ። ከዛ በኋላ ትመልሳለህ። ለምን መልስላችሁ ሳላ እሱንማ ረጅም ሰዓት እኮ አወራችሁ። እስከ ጠዋት ድረስ እንድታወሩ አንጠብቅም። ኦኬ ጥያቄ በደንብ አዳምጥ። አንተም ሌሎች ክርስቲያኖችም በደንብ ሁላችሁም በደንብ ስሙና ከዛ ትመልሳላችሁ። ጥያቄው እዚህ ጋር ነው። በደንብ እንድታዳምጥ ፈልጋለሁ። ኦኬ ጥያቄው እዚህ ጋር ነው የምጠይቀው። ንጉሥ ዳዊት የእግዚአብሔር እንደ ልቤ ያለው እግዚአብሔር ንጉሥ ዳዊትን እንደ ልቤ ብሎታል እና ታላቅ ነቢይ እንደሆነ ሐዋርያት ሥራ ላይ ተጽፏል። ንጉሥ ዳዊት ከዕለታት በአንድ ቀን ቤርሳቤ የምትባል የኦሪዮ ሚስትን ይደፍራታልና ከዛ በኋላ ሴትዮዋ ታረግዛለች። ይሄ ኃጢአት በመሆኑ እግዚአብሔር ሊቀጣው ፈለገ። ማንን? ዳዊትን። ዳዊት ቤርሳቤን ደፈራት። ልብ በሉ፣ ዳዊት ቤርሳቤን ደፈራት። ከዛ በኋላስ ቅጣት ሊቀምስ ነው። ለምን? የሰውን ሚስት ስለደፈረ። ቅጣቱ ምንድን ነው ብለን የጠየቅን እንደሆነ እግዚአብሔር እንዲህ ብሎ ይናገራል። የጌታህን ቤት ሰጠሁ፣ የጌታህን ሚስቶች በብብት ጣልኩልህ። የእስራኤልንና የይሁዳን ቤት ሰጠሁ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ እጨምርልህ ነበር። ይህን ሁሉ አድርጌልሃለሁ። ኦኬ ቢያንስ ኖሮ እጨምርልህ ነበር። እንደዚህ አድርጌ እንዴት ኃጢአት ትሰራለህ? አሁን በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦርዮን በሰይፍ መታሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህ አቃለህኛልና የኬጢያዊውንም የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይን ፊት ወስዳለሁ። ልብ በሉ፣ ሚስቶችህንም በዓይን ፊት ወስዳለሁ። ከዛስ ፀሐይ ዓይን ፊት ከሚስቶች ጋር ይተኛል ይላል። በዚህችም ፀሐይ ፊት ከዘመዶች መካከል አንድ ሰው አመጣና ከሚስቶች ጋር በፀሐይ ዓይን ፊት ከሚስቶች ጋር እንዲተኛ አደርጋለሁ አለ። እዚህ ጋር ጥያቄያችን ኃጢአት የሰራው ማን ነው ብለን የጠየቅን እንደሆነ ዳዊት ከማን ጋር? ከቤርሳቤ ጋር። እግዚአብሔር ሲቀጣው ግን የእሱ ሚስቶች ወሰደና ከዘመዶቹ ጋር ህዝበ እስራኤል እያየ ሴቶቹ ተራ በተራ እችኛው እንትን ትደረጋለች፣ ትሄዳለች፣ እችኛው እንትን ትመጣለች፣ ትሄዳለች። የቱ ጋር? ምዕራፍ 16 ቁጥር ይቅርታ፣ እዚህ ጋር ተራ በተራ በምን አወቅ? አንድ ሰው ስለሆነ እሱ አቤሴሎም አንድ ሰው ነው። አቤሴሎም አንድ ሰው ነው። ሚስቶቹ ብዙ ናቸው። ስለዚህ በአንዴ እንትን ሊያደርግ አይችልም። ከዛ በኋላ የዳዊት ሚስቶች አዳምጥ፣ የዳዊት ሚስቶች ይኸው ህዝበ እስራኤል ፊት ተደፍረዋል። እዚህ ጋር ሚስቶቹ ምን አጠፉ? ይሄ ፍርድ ትክክል ነው ወይ? መልሰውን። ለምንድን ነው አሁን የጠየቀኝ?
መልስ። ኮምፓራቲቭ ስለሆነ ለምንድን ነው የጠየቀኝ? ንጽጽር ስለሆነ ያኛውን ለምን ደግሞ አትመልሱልኝ? ይሄን ተሸክመህ ነው ስለ እስልምና የምታወራው? ይሄን ተሸክመህ ነው ስለ እስልምና የምታወራው? ይሄንን ተሸክመህ ነው ወይ ስለ የእስልምናው ተመልሷል? ቶ አልተመለሰም አይደለም፣ ለህዝቡ ትተዋለህ። አልተመለሰም አይደለም፣ ለህዝቡ እንተዋለን። ተመልሷል አልተመለሰም የሚለውን ህዝቡ ሰምቷል። ህዝቡ ሰምቷል። ይሄንን መልሰው ሐዲሱ ይለዋል እኮ አትመልስም፣ አትመልስም። ስለዚህ ወገናችን ታች እንዲሆን እንገደዳለን። ቤኪ እንደዛ ይሻላል። እኛ መልሰናል። እሺ ይሄን አንዴ ስሙ። ይሄን መልስ መጀመሪያ። ይሄን መልስ። እሺ አንዴ ስሙ። ምንም አንሰማም። መልስ ነው የምንፈልገው። እኛ መልሰናል። ይኸው ይስሐቅ በደንብ አድርጎ መልሶልሃል። እዛ አሁን ትመልሳለህ። ገና ተራ በተራ ሁሉም ልጆች ይቀጥላሉ። ስለዚህ አሁን ትቀጥላለህ። መልስ መመለስ እኔ ምንም የተመለሰልኝ መልስ የለኝም። ይብሮ በሌላ ሐዲስ ላይ ሌላ ነገር ነው መሐመድ ያለው እያልኩ ነው። ስህተት ለመሆኑ ማስረጃ አለኝ እያልኩ ነው እኮ። ቤኪ አልተመለሰልኝም የማለት ሙሉ መብት እኮ አለ። ኖ ስህተት ለመሆኑ ማስረጃ አለኝ። አንተን የግድ ምን መሰለህ እዚህ ጋር አንድ ሲደመር አንድ ስንት ነው ብለህ ጠየቅ። ሁለት ብሎ መለሰልህ። አረ አልፈልግም ይሄ መልስ አይደለም ብለህ የማመንም የመናገርም ሙሉ መብት አለ። እንዲህ ብለህ እንደዛ ብለህ መናገር ሙሉ መብት አለ። አናስገድድህም። እንደዛ ብለህ መናገር ትችላለህ። አሁን ይሄንን መልስልኝ። ማስረጃ አለኝ እያልኩ እኮ ይሄንን መልስ። እግዚአብሔር ምንም የማያውቁ ሴቶችን በአቤሴሎም አስደፍረዋል። ይሄው ማስረጃው። እኔ ማስረጃ አለኝ። ይሄው መጽሐፍ ቅዱስ ላይ እግዚአብሔር ሴቶችን አስደፍረዋል። ማስረጃው ይሄውና መልስ። ለምን እኔ አትመልሱልኝ? አይ እንደዚህ ናቸው። በቃ ምንም ከዚህ በላይ ማለፍ አትችሉም። መጽሐፍ ቅዱሳችሁ ሲመጣ ላለመጠየቅ አይኔን ግንባር ያርገው አይኔን ግንባር ያርገው ስለሆነ አስወርጄ ሌላ ክርስቲያን ከማስገባ ይሄንን እግዚአብሔር ቃል መልስ። ሴቶቹ ምንም ባላጠፉበት ለምን ተደፈሩ ሰው ፊት? ይሄ ካላለ ሴቶች ምንም ሳያጠፉ ዳዊት በደፈረው ሴቶች በአቤሴሎም ተደፈሩ። እግዚአብሔር አዞ ውሸት ነው በለኝ እስኪ ሳላ አስወርደው። ለምን አንተ ራሱ ስልጣን አለ። ይህን ይመስላል እንግዲህ ጋይስ የክርስቲያኖች አካሄድ እና ጥያቄ ያላችሁ ሰዎች ካላችሁ መግባት ትችላላችሁ። ማውራት የምትፈልጉ ክርስቲያኖች ካላችሁ ያው ዛሬ ኡስታዞች እንዳለ ተሰብስበው እንኳን ደስ ያላችሁ ክርስቲያኖች እንዳለ ተሰብስበንላችኋል። ገና ደግሞ ይቀጥላል። ደግሞ ፕሮግራም እያዘጋጀን እንገባለን ከዚህ በኋላ። ምን ትላላችሁ? ሳላ ምን ትላለህ በዚህ ነገር ላይ? ኢንሻአላህ በደንብ እንኖራለን ከዚህ በኋላ። ለክርስቲያኖችም በደንብ ተዘጋጁ ነው ኤብሮም ነግሯቸዋል። ንገርልኝ እስቲ እቺ ላጠቃልና ሌላ ክርስቲያን ታስገባለህ። ምናልባት የሚመጣ ክርስቲያንም ካለ ይሄን ይመልሳል። የጠየቀው ጥያቄ አለ። ጥያቄውን ይስሐቅ መልሶለታል። እንደዛም ሆኖ አልተመለሰልኝም ብሎ ግግም እያለ ነው። ግግም የሚልበት ለምን መሰላችሁ ጋይስ? ግግም የሚለው እዚህ ጋር መጥቶ እንዳይጠየቅ ነው። ኦኬ እዚህ ጋር መጥቶ እንዳይጠየቅ ነው። ይስሐቅ በትክክል መልሶለታል። እዚህ ቦታ ዳዊት የሆነች ሕፃን ልጅ ይደፍራል። 8 ዓመቷ 7 ዓመቷ ነው። ቤርሳቤ አኮርዲንግ ቱ ጂዊሽ ትራዲሽን የአይሁዶች መጽሐፍት 8 ዓመት 7 ዓመቷ ነው ይላሉ። ብቻ ደፍሯታል፣ አስረግዟታል። ኦኬ ከዛ በኋላ እግዚአብሔር ተቆጣ። ሚስቶቹን ወደ 7 የሚጠጉ ሚስቶች ነበረው ዳዊት። 7 ሚስቶች አመጣና አቤሴሎም ከሚባለው ልጁ ጋር እንዲተኙ አደረጋቸው። ሊያውም እግዚአብሔር እንዲህ ይላል፣ እነሆ በቤት ክፉ አስነሳብሃለሁ፣ ሚስቶችንም በዓይን ፊት ወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል ይላል። ከዛችኛዋ ጋር ተኝቶ እሷ ምንም ባልሰራችው ዳዊት ፈታ ያለ አደረ። እሷ በማታውቀው አልተባበረች። እግር ያዘ። የሙሐመድ ተረት አስፈጻሚ ገና ታብዳለህ። በራስህ ከዋዳለህ ገና ታብዳለህ ነው የምልህ። ሚውት አድርግና ታወራለህ። ቆይ ውሸታም ኡስታዝ ለምን ተዋሻለህ? ዋሻው። እሺ እናንብባ። ማይክን ክፈት፣ ማይክ ክፈት። እሺ ትርጉም አለው እኮ መጽሐፍ። እሺ እናንብብ፣ ትርጉም አለው፣ ትርጉም አለው። ቁርአን እንደፈለግ ተፈስረዋለህ። አዳምጠኝ፣ እንደዛ ተርጉምልኝ። ሚስት የሚለው ይሄ ልክ ካልሆነ ሲተርጉምልኝ ቶሎ በል፣ ቶሎ በል። ሚውት አታድርገኝ። ቆይ ሚውት አታድርገኝ። አንብብና ተርጉም፣ አንብብና ተርጉም። ሚውት አታድርገኝ። እሺ
ሚታት እሺ አንብብና ትርጉም እሺ እሱ ስለሚስት አይደለም፣ በቀጥታ ስለሚስት አይደለም። አሁን እናንተ ለምሳሌ መጽሐፍ ቅዱስ በራታ አንብብና ትርጉም ሚስቶች እየተባለ ሚስት አይደለም። ብራዘር አንብብ ማለት ምንድነው? ሀ ሄ ምናምን በልና እስቲ የሆነ ነገር በነገራችን ላይ እዚህ ላይ የምትሰሙ ሙስሊሞች ቆይ ፊደል እንትን በልና ፊደል አስተካካና ከዛ በኋላ ይሄን መጽሐፍ ቅዱስ በራስ እንዲተረጎም አልፈቀደልህ። በራስ እንዲተረጎም አልፈቀደልህ። ይሄ በቀጥታ አይተረጎምም። በቀጥታ አይተረጎምም። ሚስት የተባለ ሚስት አይደለም። ሚስት የተባለ ሚስት አይደለም። እሺ ማንበብ ትችላለህ ብራዘር? ሚስት የተባለ ሚስት አይደለም። ኃጢአቱን ነው። ሚስት የተባለ ኃጢአቱን ነው። ይኸውልህ አዳምጠኝ። ማንበብ ትችላለህ ወይስ አትችልም? እቺ ዝም ብሎ ይተረጎማል። አንቀጣፊ ኡስታዝ፣ የሙሐመድ ተረት አስፈጻሚ። ኧረ ቆይ ሳላ ጥያቄ አለኝ ላንተ። ቆይ አላህ ጣዖት እንደሆነ ታምናለህ? ኧረ ቆይ አላህ ጣዖት እንደሆነ የሙሐመድ ሐሰተኛ ነብይ እንደሆነ ታምናለህ? አይውረድ። ቆይ አንድ ጊዜ ሚታት አድርገኝ። ሚስት የተባለው ኃጢአት ነው። እሺ ሚስት የተባለው ኃጢአት ነው። እሺ ችግር የለውም። ቆይ ችግር የለውም። በራስ አይተረጎምም። አዳምጠኝ። ቆይ በራስ አይተረጎምም ነው የምልህ። ትርጉም የት አለ? አንድምታው የት አለ? የመጽሐፍ ቅዱስ የራሱ ትርጉም አለው። አዳምጠኝ። እሺ ሜሮን እባክህ፣ ትልቅ ሰው ነህ አይደለ? ትልቅ ሰው ነህ። ለምን የሚታረጉኛላችሁ ሞዴሬተሮች? ለምን የሚታረጉኛላችሁ? ትልቅ ሰው ነህ። ትንሽ የምልውን ትልቅም መጽሐፍ ቅዱስ በራስ አይደለም የሚተረጎም ትርጉም አለው። አንድምታ አለው። ስማ፣ ትልቅ ሰው ሲያዳምጠኝ አንድ ጊዜ እቺን ብቻ አንብብ። ትልቅ በእድሜ ቢሆንም አይው ለአንተ አትዋሽም ነበር። ትልቅነት በእድሜ ቢሆን ኖሮ አንተ እንደዚህ መጽሐፍ ላይ አትዋሽም። እንደ ቁርአን እንደፈለግ ተለትለው አይደለም። መጽሐፍ ቅዱስ የራሱ ትርጉም አለው ነው የምልህ። ራሱ ትርጉም በራሱ አይተረጎምም። እሺ አንብብና ትርጉም ቶሎ በል። ሚስት እኮ ትርጉም እያስቀመጥኩልህ ነው። ሚስት የተባለ የራሱን ኃጢአቱን ከዚህ ጀምር ከ11 ጀምር እኮ ይህ ማንም አማርኛ የሚችል ሰው ያነባዋል። ቀላል ነው፣ ግልጽ ነው። ግን ትርጉሙ እንደሱ አይደለም። አንድምታ አለው። እሺ አንድ ያዳምጠኝ ይችላል። ሳላህ አንድ ያዳምጠኝ። ቁርአን የራሱ ትርጉም አለው አይደል? ተፍሲር አለው አይደለ? እኮ ተፍሲር ጽፈትና እባክህ ሜሮን ሰውዬ ምን ታደርጋለህ? እኔ ለጊዜው 1000 ፎሎወር የለኝም። ችግር የለውም። ፎሎወሩን ተው። በነገራችን ላይ እዚህ የምትሰሙ ሙስሊሞች ሙሐመድ ሐሰተኛ የወሲብ ይሄን ሰውዬ በቃ እኔ ላሳብደው። ሙሐመድ ሐሰተኛ የወሲብ ነብይ ነው። እናንተ አረበኛ የተደበቀ አረባክ እንዴ ለምን ተዋሻላችሁ? ርዕሱን ቀይረዋል ማለት ርዕሱ ይቀየርና ሐሰተኛ ማን እንደሆነ ይታይ። አንዴ ኢየሱስ ላይ ገባ ሳላ ኦኬ። አይ ለምን ተናደርክ ወገናችን? ለምን ተናደርክ? እንደዚህ ናቸው። መልስ ሲያጡ ምንድነው የሚያደርጉት? ቀጥታ መሳደብ ይጀምራሉ። መልስ ሲያጡ እንደዚህ ይጮዋሉ። ኦኬ አሁን ምንድነው ያለው? ሚስት የተባለው አለ። ሚስት የተባለው ኃጢአት ነው አለ። ለዛ ነው። እሺ ይኸው የራሱ መጽሐፍ ቅዱስ ምን እንደሚል እንመልከት። ይኸው ተመልከቱ። ምዕራፍ 16 ጋር ትሄዳላችሁ፣ ወደ ታች ትወርዳላችሁ። ኦኬ ምን ይላል? እሱ ነው ወይስ መጽሐፍ ቅዱስ ነው የሚያውቀው? አቤሴሎም በጭፍራው ላይ በዮአብ ስፍራ ኤሜሶይን ሾመ። ከዛ በኋላ ኤሜሶይም የይስማኤላዊ ሰው የኤቴር ልጅ ነበረ። እርሱም የዮአብን እናት የአሩያን እህት የናኦስን ልጅ አቢግያን አግብቶ ነበር ይላል። ከዛ በኋላ ኦኬ አይ ቲንክ ምዕራፍ ስንት ነው የኛው? ምዕራፍ 16 ይመስለኛል። ወደ 20 አካባቢ ምን እንደሚል እንመልከት። ቆይ ይኸውና እሺ ድንኳን ተከሉለት የሚለው ስንት ነበር? አስታውሳኝ እስኪ። ድንኳን ተከሉለት የሚለው አላስታውስም። ስንት ላይ ነው? ላይ ጻፍኩኝ። አይ ቆይ በነገራችሁ ላይ እዚህ ጋር ያሉትን ኡስታዞችን ሁሉንም እንዳለ ፎሎ አድርጓቸው። ሁሉንም እንዳትበሉ፣ ሁሉንም ማለት ነው። በተለይ ደግሞ ሰልማን ቻሌንጅ ቀርቦለታል። 100 ሺህ ከገባ የሆነ ቃል የተገባለት ነገር አለ። 100 ሺህ ያስገቡት። ሁሉንም እዚህ ጋር ያሉትን እንዳለ ፎሎ አድርጎሽ። የንጽጽር ጀማዓ ተመልሷል ነው ያላችሁ። ቀጥል ሳላ ጥቅሱን እስቲ አንዳችሁ አሳውሱኝ። ድንኳን ቆይ ሰርች አድርግ። ስንት 16:22 ላይ 16:22 እሺ 16:22 ኢብራሂም አውራኝ ለማለት ነው። እሺ የገባሁት እኔ ኖ እንዳትወርድ እንዳትወርድ። አይ ቲንክ በየትኛው ቅጂ ነው? እስቲ አሳውሰኝ። ቅጂው ንገረኝ። ፕሮግራም አቡኪ እንዳትወርድ። ሁለተኛ ሳሙኤል ኦኬ እሺ
እሺ ሁለተኛ ሳሙኤል 16 አዎ ያው እዚህ ጋር ነው። ያው አግኝቼዋለሁ። ቴንክ ዩ ተመልከቱ ምንድነው የሚለው? ለአቤሴሎም ይላል በሰገነት ላይ ድንኳን ተከሉለት አለ። ከዛስ አቤሴሎምም በእስራኤል ሁሉ ፊት ኦኬ ወደ አባቱ ቁባቶች ገባ ይላል። ወደ አባቱ የአባቱ ሚስቶች አሉ። ገባ ማለት በነገራችን ላይ አዳም ወደ ሔዋን ገባ ወለደች ይላል። ገባ ማለት እንደዚህ ገባ አይደለም። አዳም ወደ ሔዋን ገባ ይላል። ከዛ ይችላል ያገባ ማለት ያው ትረዳላችሁ። ምን አለ? ለአቤሴሎም በሰገነት ላይ ድንኳን ተከሉለት። አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ። ከአባቱ ይውላችሁ ከአባቱ ሚስቶች ጋር ተኝቶ አንድ በአንድ ማለት ነው። 7 ናቸው። ከሰባቱም ጋር 7ቱንም ረሸናቸው። ይህንን ያደረገው ማን ነው ከተባለ እግዚአብሔር ራሱ ነው። እግዚአብሔር ራሱ ህዝብ እስራኤል ፊት ምንም ባላጠፉት ሴቶቹ አንድ በአንድ አስደፈራቸው። አንድ በአንድ ባላችሁ ከሆነ ሴት ጋር ተኝቶ ነበርና እናንተም ተራ በተራ ከዚህችም ጋር እያለ አቤሴሎም ሲጫወትባቸው ነበር። እንዲህ የሚያደርገው ማን ነው? ይሄ ውሸት ነው እስቲ የሚል አንድ ሰው ይምጣ። የተከፈተው ውሸት ነው የሚል ይሄ ነገር አልተጻፈም የሚል አንድ ሰው ከነ ኮሜንተሪው እናያለን። ከነ ኮሜንተሪውን ከፍተን ማለት ነው። ይሄ ኮሜንተሪው ከዚህ ከተለየ ከፍተን እናያለን። ገስት ላኩና ማውራት ትችላላችሁ። ኦኬ ሳትጮሁ ተረጋግታችሁ እግዚአብሔር የዳዊትን ሚስቶች አስደፍሯቸዋል። በጠራራ ፀሐይ ህዝብ እያየ አካላዊ ጉዳት አለ፣ ስነ ልቦናዊ ጉዳት አለ። ይሄን ሁሉ አድርጎባቸዋል። እስኪ አላደረገባቸውም የሚል አንድ ሰው ካለ ገስት ይላክ። ኦኬ ይህንን መመለስ ስለማይችሉ ምንድነው የሚያደርጉት? ነቢ ሙሐመድን ይሳደባሉ። ነቢ ሙሐመድን ሲሳደቡ ሙስሊሞች ስለሚያወርዷቸው ከዚህ ገስት የሚያመጡበት አንደኛው መንገድ ነው። ኦኬ ስለዚህ ያ ነው። ክርስቲያኖች ገስት መላክ ትችላላችሁ። ኢብሮ ቀጥል። እሺ አሁን ምን እናደርጋለን መሰላችሁ? ዛሬ በጣም ደስ ስላለኝ እንግዲህ ቆይ አንድ ጊዜ አንዴ ትልቁ ላይ ልሆንና እኔ እንዲህ እናደርጋለን ኡስታዞችን እንዳለ ማለት ነው። በመጀመሪያው አኖን የሚለውን አላውቀውም። ሁሉንም ፎሎ ታደርጋላችሁ። እኔንም ቤቱን ፎሎ ያላደረጋችሁ ቅድም እያወራን ነበር። አንዴ አኖን አንዴ መልእክት ላይ ሰው እባክህ። እሺ ይቅርታ። እንዴት ነው የምናደርገው መሰላችሁ? ሁሉም ይቀጥላል ማለት ነው ተራ በተራ። አሁን ሳላህ ላቀረበው ቻሌንጅ መጀመሪያ ማለትም ባይብል ላይ እግዚአብሔር ሰዎችን በድሏል ያለ አግባብ ያስደፈራቸው ሴቶች አሉ። ለዚህ መልስ ካለ የሳላህን መልስ ትቀጥልና ኔክስት ሙከሚል ይቀጥላል እያለ ስሚዝ ምናምን እያለን እንቀጥላለን ማለት ነው ኢንሻአላህ። ስለዚህ አሁን መጀመሪያ መልስ ካለ ቀጥል። የሳላህን ያቀረበውን ነገር መልስ አለ አንው መልስ የሚመስል ነገር አለ ሞክራለሁኝ። ያው ሳላህ ቦታ ስለሆነ ሳላህ ይቀጥላል። ሲቀጥል ሌላ ሰው እንቀጥላለን። ቀጥል ሳላህ። እሺ ሳላህ መጀመሪያ አናውን ጥያቄውን ድገምና መልሱን ስጥ። ቀጥል። እሺ ሳሙኤል ላይ አንደኛ ሳሙኤል ላይ የተነሳ ጥያቄ ነው። ዳዊት እስኪ ክፍሉን ከፍተህ እኔም ከዛው ማስረጃ ስለምሰጥ አንደኛ ሳሙኤልን አሁን የከፈትከውን ማለት ነው። ምዕራፍ 14 ነው። ምዕራፍ 12 ቁጥር 14 ከናታን ታሪክ ልጀምር። አይ ቲንክ እሱን ስለሆነ የፈለከው ይኸው። እሺ እኔ ላንበበው ይቻላል። እሺ ከቁጥር ስንት ጀምሮ ነበር? እሺ እግዚአብሔር እንዲህ ይላል፣ እነሆ ቤት ክፉ ነገር አስነሳ፣ ሚስቶችን በዓይን ፊት ወስዳለሁ። እሺ የኦሪዮ ሚስትን ስሟ ማን ነበረ? ቤርሳቤ። የቤርሳቤ ከተደፈረች በኋላ እግዚአብሔር ቅዱሱን ዳዊት ሲቀጣው እንመለከታለን። እና የተደፈረችውን ቤርሳቤ አይደለችም። በመጀመሪያ የሳኦል ሚስቶች የተባሉት ናቸው የተደፈሩት።
እና እግዚአብሔር ላሳይ ቤርሳቤ እንደሆነች እሺ ይቻላል። በሰገነቱ ላይ ተመላለሰ። በሰገነት አይ ዳዊት የደፈረው አላልኩም፣ የተደፈሩት ነው ያልኩ። ዳዊት የደፈረው ቤርሳቤን ነው። ዳዊት የደፈረው ቤርሳቤን ነው። የኦሪዮ ሚስት ቤርሳቤን የተደፈሩት ቅድም የተደፈሩት ስላልከኝ ነው። እግዚአብሔር አውጥቶ ያለውን ሐሳብ ዳዊት ግን የደፈረው ቤርሳቤን ነው። ግልጽ ነው። ቤርሳቤን ነው። የኦሪዮን ሚስት ቤርሳቤ ነው። እና እግዚአብሔር የሳኦልን ሚስት ነው ሚስቶች አውጥቶ ለቅጣት ወይንም ደግሞ ለእርግማን እንትን ያለውና እስቲ አንደኛ ሳሙኤል ምዕራፍ 18 ላይ ክፈትልኝ። ግን የሳኦል ሚስቶች እኮ ለዳዊት ተሰጥተዋል። እሱን የተቃረንኩ ሳይሆን የኔን ደግሞ ምላሽ የሳኦል ሚስቶች ነበሩ እኮ መጀመሪያ ላይ ነበሩ። እኔም የሳኦል ሚስቶች ነበሩ። ከዛ የሳኦል ሚስቶች እዚህ ጋር ምን አለ መሰለኝ ለዳዊት ተሰጡ። የሳኦል ሚስት የነበሩት ሁሉም ለዳዊት ተሰጡ። የማን ሚስት ነው የሚባሉት? ታዲያ የማን ሚስት ነው? የዳዊት ማለት ነው። እሱን ነው የምልህ። ቀጥለሽ ግን ተደፍሯል። እሱን ለማብራራት ደግሞ አንደኛ ሳሙኤል ምዕራፍ 18 ላይ እንሂድ እስቲ። አንደኛ ሳሙኤል ካልዕ ሳይሆን እስቲ ሳሙኤል ቀዳማዊ ምዕራፍ ስንት 18 ቁጥር ስንት? እሺ ቆይ ካለ ይሰማል። ከፈትኩኝ ስለሆነ እንዳያስወጣኝ ነው። አንድ ከፍቼ ይላል። አይ መሀል አካባቢ ላይ ነው። እስቲ እሺ አንደኛ ሳሙኤል ምዕራፍ 18 ቁጥር ቆይ መጽሐፍ ቅዱስ የከፈተ ስለሆነ አፕሊኬሽን ዳዊት ንጉስ 18 ላይ 18 ያው ዳዊት ነብይ ነው። 18 ላይ መደበኛው ትርጉም ነው። እስኪ አንብብልኝ አንተ 18 ዳዊት ሳኦልን ለንጉስ አማች ሆን ዘንድ እኔ ማን ነኝ? ሰውነቴስ ምንድር ናት? የአባቴስ ወገን በእስራኤል ዘንድ ምንድር ነው አለው ይላል። እዚህ ጋር እንደምንመለከተው ሳኦል ዳዊትን በሚስቱ አማካኝነት ሳኦል ዳዊት አማች ሊሆን ነው እዚህ ጋር እንደምንረዳው ማለት ነው። እና ይሄ በጣም ትልቅ ክብር ነው በዛን ሰዓት፣ ወይንም አሁንም ክብር ነው፣ ግን በጣም ስታንዳርዱ ሃይ ነው። አማሽ መሆን ወይንም ቤት ዘመድ መሆን ማለት ነው። እና እግዚአብሔር ደግሞ ለዳዊት የሳኦልን ሚስቶች ሲሰጥ በዛን ሰዓት የነበረውን ወይንም እዚህ ጋር እኔ ማነኝ ሲል ዘመድ ብቻ ለመሆን ለመቀራረብ ብቻ ነው እኔ ማነኝ የሚለው። እግዚአብሔር ደግሞ የሳኦልን ሚስቶች ለዳዊት ሰጠ ማለት በዛን ሰዓት የነበረው የመጨረሻውን ስታንዳርድ ለዳዊት ሰጠው ማለት ነው የሚል ሀሳብ አለው እዚህ ጋር እኔ ስሰጥ እና ክብር ነው ይሄ። በቃ ትልቁ ክብር ምንድን ነው? የንጉስን ሚስት ለአንድ ተራ ለሚባል ሰው መስጠት ነበር እና እዚህ ጋር የንጉስ ሚስት ሳይሆን የንጉስ ሚስቶች መባል የለም። ሚስቶች ችግር የለም። እሺ ሚስቶችን መስጠት ክብር ነው፣ የመጨረሻው ስታንዳርድ ነው። እዛ ጋር ዳዊት እኔ አማሽ ልሆን እኔ ማነኝ? ሚስት ደግሞ የንጉስ ሚስት መስጠት ደግሞ ትልቅ ክብር ነው ማለት ነው። ስለዚህ እግዚአብሔር ደግሞ መውሰዱ በራሱ ትልቅ የወረደ ምንድነው ቅጣት ነው። ስለዚህ እግዚአብሔር አውጥቼ ኢብራሂም እያወራ ነው ወይስ አይደለም? እሺ እና አውጥቼ ይሄን ነገር አደርጋለሁ ሲል የውርደትን ደግሞ ወይንም ደግሞ የቅጣትን መጨረሻ ማሳያ ነው ማለት ነው። ቤት በዛ አዋርዳቸዋለሁ ሲል
የውርደትን መጨረሻ እየነገረው ነው ወይም እያሳየው ነው የሚል ፍቺ አለ። ወደ ዋናው ጥያቄ አልመለስክም። ዋናውን ጥያቄ አንተ ያደረግከው ምንድን ነው? እግዚአብሔር የሳኦልን የንጉሥ ሳኦልን ቶች ለዳዊት ሰጠው። ሳኦል ንጉሥ ነው። የንጉሥን ሚስቶች ለአንድ ተራ ሰው መስጠቱ በተለይ አንድ እረኛ ትልቅ ክብር ነው። አከበረው አልከኝ። ከሱም መውሰዱ ደግሞ የወረደ በጣም ቅጣት ነው ማለት ነው። ስለዚህ ቅጣት ነው። አሁን እዚህ ጋር ዋናው ጥያቄ እሱ አልነበረማ። አከበረው፣ ጥሩ ነው። ሚስቶችን ሰጠው። የማንን? የሳኦል ሚስት ለዳዊት ሰጠው። ከዚህ በኋላ የማን ሚስት ናቸው? የዳዊት ሚስት ናቸው። በቁጥር ደረጃ አይ ቲንክ 7 ናቸው። የእሱ ሚስት ሆነው ይቀጥላሉ። ሴቶች ናቸው። የእሱ ሚስት ሆነው ይቀጥላሉ። ከዛ በኋላ ዳዊት ተሳስቶ ይሁን አውቆ ቤርሳቤ ደፍሯል። ደፈራት እሷን። የዚህ ቅጣቱ ደግሞ ሚስቶቹ በአደባባይ መደፈር ነው አይደለ? እግዚአብሔር የሰጠውን ክብር ወሰደበት። ክብር የሚባለውን ነገር ወሰደበት። እዚህ ጋር ነው እኔ ጥያቄ። የንጉሥ ሚስት በራሱ ክብር ነው። የንጉሥ ሚስት በራሱ ክብር ነው እኮ ተስማምተናል። በጣም ትልቅ ጥግ የነካ መወሰድ በራሱ ደግሞ ክብር። ተስማምቻለሁ። መውሰድ ደግሞ ማዋረድ ነው። ተስማምቻለሁ። ያዝልኝ። ትልቅ ክብር ሰጠው፣ ክብሩን ወሰደበት። ግን አሁን እዚህ ጋር ሚስቶች አሉ፣ ምንም ያላጠፉ ሚስቶች አሉ። ዳዊት ቤርሳቤን ሲደፍር ባበሩ እሷን ያልያዙ እንዲደፍራት ያላገዙ ሴቶች አሉ። እሱ ነው ፈታ እያለ ያደረው ዝሙት ሰርቶ። በዚህ ሰዓት ሴቶቹ ምንም ባላደረጉበት ባላችሁ ትናንትና ማታ ቤርሳቤን ደፍሯልና እናንተ በአደባባይ አቤሴሎም ከሚባል ሰው ጋር ትተኛላችሁ ማለት ሴትነት አለ። ሴት ናቸው። አደባባይ አለ። ይቀፋል ማለት አደባባይ ላይ ሴት ልጅ አታውቅም። ሴት ልጅ አደባባይ ላይ በአንድ ጎረምሳ እየተደፈረች ነው። ለምን? ዳዊት ሴት ስለደፈረ። ይሄ ቅጣት የምርም ከአምላክ ይጠበቃል ወይ? አንደኛ ሴት ልጅን ማስደፈሩ ይሄ ዝሙት በዝሙት መመለስ አይሆንም ወይ? አቤሴሎም እየሰራ ያለው ኒካህ የለት ሚስቶች ጋር። ስለዚህ እዚህ ጋር ሴቶቹ ሲደፈሩ በአደባባይ ላይ በቁጥር 7 የሚሆኑት እንዲህ ያለ ሕግ ለምን አስፈለገ? ሚስቶቹን ወስዶ በሰላም መሸኘቱ እየተቻለ ያ ቅጣት አይሆንማ። በሰላም በሴቶቹ ቦታ ሁንና በሴቶቹ ቦታ ሁን። አይ ነው ስሜትን እረዳዋለሁ፣ ግን ካሜራ ልዝጋና ይቆራረጣል እያሉ ስለሆነ አሁን በሴቶቹ ቦታ ሆነ ስታስበው እየተደፈሩ ነው እነሱ። እግዚአብሔር ለምንድን ነው ሴቶቹን የሚያስደፍራቸው? እንዲሁ ዳዊትን መቅጣት አይችልም ነበረ ወይ? ኦኬ ዳዊት ምንም የጎደለበት ነገር የለም። ሰውነቱ አልተጎዳም። ሲደፈሩ የሚያማቸው ሴቶቹ ነው። በሞራል ደረጃ የሚከሳከሱት ሴቶች ናቸው። በነገራችን ላይ አደባባይ ላይ አንድ ሴት አደባባይ ላይ ስትደፈር በጣም ልንገርህ፣ አደባባይ ላይ ሴት ስትደፈር አካላዊ ጉዳት ይደርስባታል፣ ስነ ልቦናዊ ጉዳት ይደርስባታል። ይሄ ሁሉ ከግምት መግባት አልነበረበትም ወይ? ይችን ብቻ መልስልኝ። እሺ ኢብራሂም እንትን ቅጣቱ ላይ ሲናገር እግዚአብሔር አንተ በስውር አድርገሃልና እኔ በፀሐይ ብርሃን አደርግብሃለሁ ነው ያለው። እሱ ዳዊት ቢደፈር ጥሩ ነበረ፣ ግን እዚህ ጋር ሴቶቹ ምን ባላ አይ ሳይሆን እንደዛ ነው ቃሉ የሚለው። እንደዛ ነው ችግር የሚለው እና እንደዛ ነው የሚለው። አዎ ቅድም እንዳልኩ እግዚአብሔር በቃ በዛን
ሰዓት የነበረው የውርደት ልክ ወይንም ደግሞ ዳዊት ይቀጣ ዘንድ የነበረው የቅጣት የመጨረሻው ጥግ ከሱ የሱን ክብር መውሰድ ነበረ። የሱ ክብር የሚወሰደው ደግሞ በዚህና በዚህ ነገር ብቻና ብቻ ነው። ግን አናውን ይቅርታ፣ ግን ደግሞ እዚህ ጋር የሴቶቹ ክብር ነው የተወሰደው የዳዊት ነው። ሴት ልጅ አደባባይ ላይ ምን መሰለህ፣ እህት አለ እንበል፣ አንተ እህት አለ የሆነ ንጉሥ ለአንድ ሰው ተረድቻለሁ። እኔ አሁን እያቀለድኩ አይደለም። ሴቶች መደፈር ቆይ ልንገርህ፣ እህት በመስቀል አደባባይ ላይ ሰው ስፖርት ለመስራት በሄደበት ሁሉም ሰው ያያት ባሏ ኃጢአት ሰርቶ ነበር፣ የእህት ባል። ከዛ የእህት ባል እንደ መቅጣት እህት በአደባባይ ላይ ብትደፈር አንደኛ አካላዊ ጉዳት አለ፣ ሁለተኛ ስነ ልቦናዊ። ሰው ሲያየህ እኮ በጣም ትልቅ ቅሌት እኮ ነው። ለሴቶቹ ፍትህ የሴቶች እዚህ ጋር ምንም አይባልም ወይ? ከግምት አይገባም ወይ? እሱን ሀሳብን ተረድቻለሁ እያልኩ ነው። አሁን እኔ በዚህ ዘመን እኔ ለምሳሌ እኔ በሰሩት ስራ እቴ ወይንም ደግሞ እኔ ለምሳሌ ባገባ ሚስቴ ምንም አይነት ዋጋ አትከፍልም። አሁን ባለውበት ማለት ነው። እግዚአብሔር አሁን እንደዚህ አያደርግም። ምክንያቱም እኔ በሰራሁበት እግዚአብሔር የሚቀጠኝ አሁን ላይ እኔን ነው። በዛን ዘመን ግን በነበረበት ስታንዳርድ እግዚአብሔር ክብር የተባለውን ነገር ከዳዊት ወሰደው። ክብራቸው የእሱ ክብር ሚስቶቹ ነበሩ። እግዚአብሔር ሚስቶች ነበሩ። ክብራ የዳዊት ክብር ማለት ነው። ያን ክብር ነው እግዚአብሔር የወሰደው። ያ ደግሞ ከውርደትም በላይ በጣም ውርደት ነው። አንተ በድብቅ አድርገሃልና እኔ በፀሐይ ብርሃን አድርጌሃለሁ ማለት። ለምን ተደፈሩ? ዝም ብሎ መውሰድ እየቻለ ለምን ተደፈሩ ሴቶቹ አደባባይ ላይ በቀን ፀሐይ? እቺ መልስ እኮ እሱን ያብራራውልህ እኮ ነው። የውርደት ልክ እግዚአብሔር ዳዊትን ሲያዋረደው በዛ ልክ ነው ያዋረደው። ሴቶቹን ያዋረደው። እሺ መጽሐፍ ምን እንደሚል ቀደም እኮ የጠቀስኩልን በፀሐይ ሴት ልጅ ናት የተዋረደችው እኮ እሱን ያብራራው። አንተ በስውር አድርጋ እና እኔ ደግሞ እነሱን አንተ በደቡብ ስላረከስክ እኔ አደባባይ ደግሞ እነሱን አስነውክሊ። እንዴት ነው የተጎዳው እኮ እሱን? እሺ አስጨርሰኝ፣ መድኃኒዓለም እግዚአብሔር። እሺ እሱን አስጨርሰኝ ያልኩህ እየመለስከኝ 11 ጀምሮ እስከ መጨረሻው ምዕራፍ ድረስ እየመለስከኝ የኔ ጥያቄ የሴቶቹ ለምንድን ነው የማትበቃ? ፕሊዝ ፊዚካሊ አንደኛ ፊዚካሊ ተቀጥቷል ያልከኝን ልመልስና ሲመልስልህ ተቀጥቷል። ልጁ ቤርሳ አቤስ መንግስቱ ሸሽቷል መንግስቱ ሸሽቷል በስደት እንደ ሄደ እና እንደተነሳበት መጽሐፍ በፊዚካሊ ራሱ እግዚአብሔር ቀጥቶታል። ልጆቹም
በሞት ተነስቷል። ልጆቹ እሱ ላይም ተነዷል። ሁለተኛ ደግሞ የሴቶቹን ስናይ ልጆችን በመግደል መግደል ሳይሆን ልጆቹ እሱ ላይ ተነስቱ ልጁ አቤሴሎም የተባለ ልጅ እሱ ላይ ተነስቷል። በሞት ቀጣው ህፃኑ ነው እሱ የቤርሳቤ ልጅ ሞቷል። ነገር ግን ራሱ ደግሞ እሱ ላይ ተነስቷል። ፊዚካሊም ተቀጠሉ። ሁለተኛ ቀደም እሱን ነው የምልህ። ለምን በናታን በኩል ደግሞ ዳዊት እንዲገደል ለምን አላዘዘም እኮ? አንድ ህግ ወርዷል፣ ይገደል የሚል የመፈጸምና ያለመፈጸም መብት። ለምን ያን ህግ በናታን በኩል አላስተላለፈም? ይቅርታ አድርግልኝ። እሱ ችግር የለም። እሱ የእግዚአብሔር ፍቃድ ነው። አላውቅም። እሺ አይ አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።